የዚች ልጅ ነገር የዚች ልጅ ቪዲዮ በየቦታው ይገርመኛል። በቃ ሁኔታዋ ማለት ባለፈ ህይወቷ ማትማር ወላሂ ያለፈ ህይወትሽ ሊያስተምርሽ ይገባል ፈኪያ። ህይወት እኮ እድሜ ብቻ አይደለም የሚያስተምረው፣ ህይወትም ያስተምራል። ያለፍሽበትን ታውቂዋለሽ። እንኳን አንቺ ሚዲያ ሁሉ ያውቀዋል። ያንን ሁሉ ትተሻውን ወንድ ላይ እንደዚህ መንጠልጠል ይከብዳል። በፊት ከሶፊያ ባል ጋር ከተለያዩ ወንዶች ጋር ቪዲዮ ትሰሪያለሽ። ኮሜንትሽ እንዳለ ስድብ ነው፣ ትሰደቢያለሽ። ግን ኮንፊደንስሽ ይገርመኛል። እኔ ማለት አንዳንዴ ሰው ለምን አስተያየት ይሰጠኛል፣ ሰው ለምን ይጠላኛል ብለሽ ማሰብ መቻል አለብሽ። አንቺ ይዘሽ የምትቀርቢው ለሰው እስከሆነ ድረስ ሰውን የሚያስደስት ሰውን የሚያዝናና መሆን አለበት። አንቺ የራስሽን ስሜት ብቻ ይዘሽ መጓዝ ከባድ ነው። አንዳንዴ ለሰው የምታቀርቢውን ነገር ማወቅ አለብሽ። ይሄን አክል ሰው እስኪጠላሽ፣ ሰው እስኪናገርሽ ድረስ መጠበቅ የለብሽም። ደግሞ የፈለገ ብታፈቅሪም በወንድ ሲሆን ነው የሚያምረው። ወንድ ልጅ ሲጠይቅ ነው ወይም እንዲወድሽ የሆነ አክት ማድረግ ከከበደሽ እኔ አላውቅም። እንግዲህ አክት ማድረግ ነው ያለብሽ ብዬ ነው የማምነው እንጂ አፍ አውጥቶ እንደዚህ ተጠይቆ ወንድ ልጅ ለራሱ ወንዱም ቢወድሽም እሺ የሚልሽ አይመስለኝም። አሁን በዚህ ቪዲዮ ላይ ያየነው ነገር አለ። ክብርሽን እንኳን ጠብቂ፣ ሴትነትሽን አስጠብቂ ያልሽ እውነቱን ነው። ሴትነትሽን መውደድ አለብሽ። ራስሽን ስትወጂ ነው ሰው የሚወድሽ። ራስሽን ስታከብሪ ነው ሰው የሚያከብርሽ። እና ፈኪያ አንዳንዴ ስትታወቂ ታዋቂ ነኝ ብለሽ አጉል የማይሆን ነገር መስራት ሰው ጋም ተወዳጅ አይሆንም። ሰከን በይ። ህይወት አስተምሮሻል፣ ብዙ ነገር አይተሻል። ከአንድም ሁለት ሶስት አይተሻል። የወንድም ባህሪ ታውቂያለሽ። በአንድ ሰው እንኳን ይታወቃል። እንኳን ሶስት ሰው አግብተሽ ይቅርና እና ለምን አትማሪም? ጀግና ሴት ለምን አትሆኝም? ይሄ የኔ የእህትነት ምክሬ ነው። እንደውም ያለ ወንድ ሰርተሽ ራስሽን ጀግና ሴት ማስባል ነው ያለብሽ። ለራስሽም ጀግና ለሰውም ጀግና ነው መሆን ያለብሽ እንጂ እንደ አዲስ እዛ ህይወት ውስጥ መግባት አይከብድም። አትግቢ አይደለም አንዳንዴ ሪሌሽንሽፕ መጀመር ቀላል ሊሆን ይችላል፣ ግን ደግሞ መውጣትም እንዳለ ወቂ። አስተውይ አስተውይ። በዚህ ሰዓት እንደውም አንቺ መጠቀም ነው ያለብሽ። እንደዚህ ብዙ ነገር ሰው እንዲወድሽ፣ ሰው እንዲያቀርብሽ፣ ብዙ በቃ ደስ ደስ የሚሉት ነገሮች ይዘሽ በመቅረብ መጠቀም ነው ያለብሽ። አንቺ ጭራሽ በሰው ባል ላይ በሰው ወንድ ላይ አንድ ሴትና ወንድ ተለያዩ ወይ በሆነ ነገር ተቀያየሙ ብለሽ ጣልቃ መግባት የለብሽም። ደግሞ የምትገቢው ለማስታረቅ ቢሆን ጥሩ፣ የራስሽ ለማድረግ እና ፈኪያ በጣም የምታስገርመኝ ልጅ ናት። ጭራሽ ደረጃሽን ማለት ቦታሽን ብታቂ ነው የምለው። እነዚህ ልጆች በጣም ብዙ ሰው የሚወዳቸው ኢቨን ሰው አብሮ እንዲሆኑ ወላሂ ዱዓ የሚደረግላቸው ብዙ ነው የማውቃቸው ሰዎች ዱዓ የሚያደርጉላቸው ሰዎች ናቸው። ማለት እንዲለያዩ ማንም አይፈልግም። አንቺ ደግሞ መሀል ገብተሽ ጭራሽ ነገሩን ክፍተት እየፈጠርሽ ነው። ለነገሩ ደስ የሚለው ሁለቱም ኮንፊደንስ አላቸው። አንቺ መጣሽ ቀረሽ የሚያለያያቸው ነገር የለም። ግን መጀመሪያም በራሳቸው ምክንያት ነው እንትን እያሉ ያሉት እየተራራቁ ያሉት። ኢንሻአላህ አላህ ካለ ደግሞ ይቀራረባሉ። ግን የአንቺ ፍጥነት እችን ታይም ተጠቅመሽ መግባትሽ ገርሞኛል። የት ነበርሽ እስከ ዛሬ? አንዴ ሶፊያን ባል ማነው ያ ቶፊቅን እንዲህ ስታረጊ መሀላቸው ገብተሽ እንትን ስትይ ተወችልሽ ሶፊያ። ያው የሴት ጀግና በራሷ እየሰራች በራሷ ሁሉን ነገር እያደረገች ህይወቷን እየኖረች ነው፣ በአንድ ወንድ ትምህርት ወስዳ። አንቺ ግን እንግዲህ እውቀቱን አላህ ይስጥሽ ነው የሚለው። ወላሂ ተመለሺ፣ ኮሜንት አንብቢ። ለምን ሰው ተቀየመ፣ ለምንድን ነው ሰው ማስቀይመው ብለሽ ራስሽን ቆም ብለሽ አስቢ፣ አስተውይ።
ምን አገባኝ ከማንም ጋር መጋደም ነው የሚመስላቸው። እኔ ምን አገባኝ ምናምን አይባልም። ሰው ለምን ጠላኝ? ለምንድን ነው ሰው ያልወደደኝ? እንደ ሌሎቹ ዩቱበሮች ለምንድን ነው ጥሩ ኮሜንት ያልተጻፈልኝ ብለሽ ራስሽ አስቢ። ለራስሽ አንዳንድ ጊዜ ሰጥተሽ ቁጭ ብለሽ አስቢ። ዝም ብሎ ወንድ ላይ ከወንድ ጋር ብቻ አይደለም እኮ ዩቱብ የሚሰራ። ወንድ ላይ ብቻ አትንጠልጠይ ማለት ከወንድ ጋር ብቻ ስለሰራሽ አይደለም ዩቱብ ሰው የሚያይልሽ። ጥሩ ነገርም የግልሽን ነገር ይዘሽ ነይ። እንዴ ከአንድ ወንድ ጋር እንዴ ከተለያየ ወንድ ጋርም ሰው ሲያይሽ ይንቅሻል። ማያቅሽም ይንቅሻል እንኳን የሚያቅሽ። ከተለያዩ ወንዶች ጋር ዩቱብ አትስሪ። ሴቶችም አሉ ከሴቶች ጋር ለምን አትሰሪ? ብዙ ጊዜ በወንዶች ላይ ለምን ታዲያለሽ? በቃ እኔ ከወንዶች ከተለያየ ወንዶች ጋር ስለምሰራ ይሆናል ሰው እየጣላኝ ያለው ማይሆን ኮሜንት የሚጽፍልኝ ለዛ ይሆናል ብለሽ አስበሽ ተመለሺ። ቀይር ስታይልሽን ደግሞ እስቲ እና ይሄን ነው የምለው እኔ። ሰላም አለይኩም ወራህመቱላሂ ወበረካቱ።